እስከ ታህሳስ አካባቢ የነበረው ዳታ ብቻ ነው ያዝነው ከዛ በኋላ ወደ ወረዳ ወደ ቀበሌ መውረድ አልቻልንም ከ11 ወረዳ ብቻ የሰበሰብነው ወደ 6600 አካባቢ ወጣት ከ11 ወረዳ ወጥቷል ይሄ የሚያሳየው ከአምና እጅግ የከፋ ነው ማለት ነው እጅግ የጨመረ ነው ባለፈው አመት ውስጥ 49 ወረዳ ዳህሳስ አድርገን ያገኘነው ወደ 32000 አካባቢ ወጣት እንደወጣ ነበር ያረጋገጥ ነው ያሁኑ ቁጥር ለያንዳንዱ ወረዳ ስካፈል 11 ወረዳ ስካፈል የበዛ ይሆናል ማለት ነው ስለዚህ አስከፊ ሁኔታ ላይ ደርሷል በዚህኒ አውሮፓ አድታት በዚህ ካን ስዑዲያ ሬሳና ተቀበልካስ ለማ አንተ ቀብሩ ዒልካስ በቃ ምሸት ይሆን ኮንስትራክሽን የለም ኢንቨስትመንት የለም ምንም የሌለው ሰው ምን ያድርግ ምን ይስራ ምን ይብላ የት ይኑር አመን ሰይ ዘይ አጓል መሆን ያታ እንተ ዘይ መንግስታው ተካለ ንመን ሰይ ጠቅም ገባር ሰናይ ተሳይም ወጣቱን ማዳን ከፈለግ የግድ ደላላው ወደ ህግ መቅረብ አለበት ተም ህገኛ ታስከን ታቆይነም ተም ተሳስ ሰላት ፍርድ ዘይዩ በዋናነት መሰረታው ገፊ የሆኑ ምክንያቶችን ከምንጩ ማድረቅ ነው ሐቅ ስለጠፈ መናሰይና ይጠፈለው ማለት ይሁንና ነገ ሌላ ቀን ነው በወጡበት የአሳ የህገወጥ ደላሎችና ሽፍቶች ሲሳይ የሆኑ ስላሉ ሊያልፍላቸው ያሰቡ አቋራጭ እየተቀጩ ስለሚገኙ ወጣቶች ጉዳይ አነሳን በዚህ ርዕሰ ጉዳይ ዙሪያም ከትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሐይሽ ስባጋድስና በትግራይ ፍትህ ቢሮ የተደራጁ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር ተወልደ ብርሃንን ጨምሮ በአክሱም ከተማ በተካሄደው የውይይት መድረክ የተነሱ ነጥቦችን አካተን ተከታዩን ጥንቅር አዘጋጅተናል በአሁኑ ጊዜ ከትግራይ በህገወጥ መንገድ ወደ ሊቢያና የመን መንገዶች የሚያመራው የወጣት ቁጥር ጨምሯል የመሰደዱ ምክንያት ብዙ ናቸው ስራ አጥነት የሰላም እጦት ደህንነት የደላሎች የተወሳሰበ ሴራን ሌሎችም ተነስተዋል በዚህኒ አውሮፓ አድታት በዚህ ካን ስዑዲያ ሬሳና ተቀበልካስ ለማ አንተ ቀብሩ ዒልካስ በቃ ምሸት ይሆን ገሚሱ ወደ አውሮፓ ገሚሱ ወደ ሳውዲ አረቢያ ሄደና ሬሳው መጥቶ ቀብር ውለን እንደገና ሌሎች ይሄዳሉ እና ተቀናጅተን እንስራ ወጣት ኃይል ነው አደራጅተን እንታደገው ናባይታ ንውረድ ተሐጋግዝና እንተም መናሰብ ጣቢያ ይሁኑ አወረዳ ይሁኑ ንወድበም ትማሊ ምሳና ነይሮም አወረዳ አገላ በዚ መዓልት ኸይዶም ዘይትውሎም ሬሳውን በሳጥን ዝመጽውን ብዙሓት እዮም በእገላ ወረዳ ስደት እንደሄዱ ሳናውቅ ሬሳቸው የመጡ ብዙ ናቸው ስለዚህ በወላጆች ያለው ግንዛቤ መሰበር አለበት እንደ እድል የተረፈውን ሰው በአብነት እየገለጹ የእገሌ ልጅ ተሰዶ አለፈለት ማለት ከባድ ጣጣ ያመጣ ነው ደግሞም በብዛት እየተሰደዱ ያሉት ከ18 ዓመት በታች ናቸው ከመቀለ ከአዲግራት ከእንትጮና አፈራም በቅርብ ጊዜም ከአድዋ ከተማ መናኸሪያ ያዝናቸው ብዙ ናቸው በትላንትና ዕለትም 6 መልሰናል ስለዚህ ወጣቱ እየፈለሰ ነው አሁን ከአፋር አካባቢ በብዛት ደውለው የሚነግሩን ከትግራይ የምትወጣው አብዛኛው አውቶቡሶች ስደተኛ ይዛ እንደምትወጣ ከአፋር ደውለው የሚነግሩን አንዳንድ ሰዎች አሉ የአፋር ክልል የኛ ቢሮ ማለት የኛ ቢሮ ሳይሆን ልክ እንደኛ የወጣት ቢሮዎች አሉ የወጣቶች ቢሮ ጋር እንደዋወላለን ከትግራይ የሚወጣው ወጣት ቁጥር አስከፊ እንደሆነ ለምሳሌ አብዓላ ብንወስድ አብዓላ ላይ ያቃሉ እኛ ያህል ወጣት እየወጣ እንደሆነ ማለት ነው መያዝ ላይ ነው አሁን ፖሊሱ ካልተባበረ አንድ ሰው ወጣቱ ሰርዶ ላይ ከአውቶቡስ እየተራገፈ ቢያይም የሚያዝልህ ሰው ከአፋር ጋር ብዙ ጠንከር ያለ ግንኙነት ማድረግ መቻል አለብን ይሄ ለማድረግ ደግሞ ትግራይ ውስጥ ያለው ፖለቲካ ወደ ኖርማል ተመልሶ እሱ ካላገዘን በቀር ትግራይ ሌላ ውጥረት ውስጥ ገብታ ያለች እነሱ ጋር ጥሩ ግንኙነት ፈጥረን ይሄ መከላከል አንችልም የጋራ ስምምነት ሰነድ በመፈራረም ደረጃ የደረሰ ባይሆንም ግን አሁን የተጀመሩ ስራዎች አሉ እንዳልነው በአንድ ቢሮ በአንድ ክልል በአንድ አገር ብቻ የሚሰራ ስራ አይደለም ይሄ ስራና የተጀመሩ ስራዎች አሉ ከበፊት አሁን ይሻላል ነገር ግን አሁንም ቢሆን በቂ አይደለም ተጠናክሮ መቀጠል አለበት ለምሳሌ በዛ የሚሄደው ወጣት እነሱ የሚያነሱት ነገር አለ ወጣቶች ስንይዛቸው የሚቀበለን ሰው የለም ወጣቶችን ተቀብለው ወደ አገራቸው የሚመልሳቸው ሰው የለም ብለው ያነሳሉ ስለዚህ ይህንን ችግር ለመቅረፍ አሁንም ተጠናክሮ ተቀራርቦ መስራት የኮኦፕሬሽን ጉዳይ በጣም ወሳኝ ገፊ ምክንያቶች የምንላቸው ምክንያቶች አሉ
ሳቢ ምክንያቶች የምንላቸው ምክንያቶችም አሉ። ሳቢ ምክንያት ያው የሚሄዱበት ሀገር ላይ ስራ አለ ተብሎ ይወራል። ይሄ እሱ ነገሮች ሊሆን ይችላል። ዋናው አሁን ገፊ ምክንያቶች ናቸው። ትልቁ ትግራይ ውስጥ ስራ በማጣቱ ነው። ከጦርነትም ቢሆን በፊት ቢሆን ስደት ነበረ፣ ህገወጥ ስደት ነበረ። ያኔ ግን አነስተኛ ነበር ቁጥሩ። ከጦርነት በኋላ ግን የነበረው የኢኮኖሚ እድሎች በሙሉ ስለወደሙ አሁን ስራ የመፍጠር ነገር የለም። በጦርነት ወቅት የደረሰው ውድመትና ዘርፊያ እጅግ በጣም ከባድ ነው። ሆነ ተብሎ ነው ወጣቱ ተሰማርቶ የሰራበት የነበሩ ፋብሪካዎች የሉም። ከዛ በኋላም የተሰሩ ስራዎች የሉም። ይህንን ተከትሎ በአሁኑ ወቅት ወደ 81 ከመቶ የሚሆነው ወጣት የትግራይ ወጣት ስራ አጥ ነው። ኮንስትራክሽን የለም፣ ኢንቨስትመንት የለም። ምንም ስራ ይፈጠራል ብሎ ለማሰብ የሚከብድ ነገር ነው። ብድር እየሰጠህ በራሱ ጥረት የሚፈጥረው ካልሆነ በቀር ለምሳሌ ኢንቨስትመንት ከሌለ ተቀጣሪ ሰው ሊገኝ አይችልም። የተማረ ሰው የሚቀጠርበት ያጣል ማለት ነው። አዲስ ኢንቨስትመንት ሳይሆን የሌለው የነበረም ነው የቆመው ማለት ነው። ኮንስትራክሽንም ብዙ ወጣት እየተሸከመልን የነበረ ኮንስትራክሽን አሁን የለም። የሁሉ ተደምሮ እሱ ወጣቱ ራሱ ይዞ የነበረ ኢኮኖሚም የለም። በመንግስት በፌደራል መንግስትም በክልል መንግስትም ይሰራ የነበረ የኢንቨስትመንት የኮንስትራክሽን ስራዎች መሰረተ ልማት በሙሉ ቆሟል። ስለዚህ ወጣቱ የሚውልበት እያጣ ነው ማለት ነው። ስለዚህ ስራ የሌለው ሰው ደግሞ ስራ ፍለጋ መውጣቱ አይቀሬ ነው። ገፊ ምክንያቶቹ ምንድናቸው ታዲያ ካልን የመጀመሪያው ግጭትንና የፖለቲካ አለመረጋጋትን አንዱ ገፊ ምክንያት እንደሆነ የዓለም አቀፍ የፍልሰተኞች ድርጅት ተቋም ወይም IOM ተብሎ የሚጠራው ያጠናው ጥናት በወረራ ጊዜ በጦርነቱን ተከትሎ የተፈጸመው ፎርስ ዲስፕሌስመንት የሚባለው በኃይል ሰዎችን ከቀያቸው ማፈናቀል አንዱ ምክንያት ነው። ለምን ቢባል የትግራይ ህዝብ መሬቱ በወራሪቱ እጅ ላይ ነው ያለው። እስካሁን ድረስ ከፕሪቶሪያው ስምምነት በኋላም ቢሆን ከሁለት ዓመት በላይ ያለ መሰረታዊ ፍላጎቶች ሳያገኝ ለምሳሌ መጠለያ፣ ምግብ፣ ልብስ ከቤት ወጥቶ ለ5 ዓመት ይቅርና አሁን በቤታችን ሆነን ኑሮው ምን ያህል እንደከበደ እናውቃለን። ታዲያ እኛ ከከበደ ምንም የሌለው ሰው ምን ያድርግ? ምን ይስራ? ምን ይብላ? የት ይኑር? ያለው አማራጭ መፍትሄ ባይሆንም አገሩን ጥሎ ዋስትና በሌለው መንገድ ይፈልሳል። ቀጥሎም በህገወጥ ደላሎች እጅ እንዲወድቅ ምክንያት ይሆናል ማለት ነው። ስለዚህ ግጭትንና የፖለቲካ አለመረጋጋት አንዱ ገፊ ምክንያት ነው። ሁለተኛና ትልቁ በትግራይ ውስጥ የተፈጠረው የፖለቲካ ቀውስ ነው። አሁንም አክሱም ላይ በነበረው መድረክ ላይ ወላጆች ያነሱልን ነገር ከላይ ያሉ አመራሮች እርስ በርሳቸው ተግባብቶ ባለመሄዳቸው ምክንያት ወጣቱ የጦርነት ስጋት ስላለው እየተሰደደ ነው፣ እያባባሰ ነው፣ ስደቱን እያባባሰ ነው። ስለዚህ ፖለቲካው ቶሎ መስተካከል አለበት። ከላይ ያሉ ጥቂት ሰዎች ለወጣቱ ስደት ምክንያት መሆን የለባቸውም የሚል ነገር ያነሳሉ። አምናም ተመሳሳይ ነገር ነው የነበረው። ጦርነቱ ከቆመ በኋላ የትግራይ የውስጥ ጉዳይ ራሱ ወደ ቀውስ በመግባታችን ምክንያት ለወጣቱ ተስፋ እንዳያድር ኢንቨስትመንት ይመጣል፣ ስራ ይጀመራል፣ ትግራይ ትለወጣለች ብሎ እንዳያስብ ገና ከጦርነት ሽታ አላወጣንም። ይሄ ስጋት በመሆኑ ነው። መንእሰይ ሰማዕሲ ኢን ስደት ዝኸድ ዘሎ ሕዚ ሰማዕት ዝረክብ ነይሩ ንስደት ኣይምፈሰሰን ነይሩ ዚያቶም ዘመናእሰይ እኮ ኣብ ዓዲ ክሓልሉ ብምባል ከቲቶም እዮም። ድሕሪ ከቲቶም ኣብዚ ድለ ኣብፂሖምዎ እዮም።
እነዚህ ወጣቶች እኮ ህዝባቸውን ለማዳን ዘምተው የህዝባቸው ህልውና አረጋግጠዋል። በኋላ ግን የሚመለከታቸው ሲያጡ ተስፋ ቆረጡ። ከጥይት የተረፉት ናቸው እኮ በየመን በረሃ እየቀሩ ያሉት። ወደ ስደት እየዳረጋቸው ያለው ዋና ምክንያት ደግሞ የመልካም አስተዳደር እጦት ነው። የሚልኳቸው ህገወጥ ደላሎችም እኮ የኛው ናቸው። ግን እኛ እናጋልጥም። ወጣቶቹ አደራጅተን ወደ ስራ ካላስገባን እኛም የለንም። ያለ ወጣት መኖር አይቻልም። ከራሳችን የበለጠ ጉዳይስ ምን አለን? በዘይና መነሳይ ግን አይተነበረ ከዋናና አቀምታና አንሰራ ሌላው ግንዛቤ እጥረትም አለው። ግንዛቤ ያለው ይመስለናል እንጂ ወጣቱ ግንዛቤ የለውም። በእርግጠኝነት ሊቢያ ወይም የመን ገብቶ ምን ያህል ሰው ነው በህይወት እየወጣ ያለው የሚል ኢንፎርሜሽንም የለውም፣ ግንዛቤም የለውም። እስከዛ ድረስ በነጻ ትሄዳለህ ተብሎ ደላላው ራሱ ባስተካከለው መንገድ እንደሚሄድ ብቻ አውቆ ነው የሚሄደውና የደላላ ኢንፎርሜሽን ይዞ ብቻ ነው ይሄዳለው። ስለዚህ ግንዛቤ የለውም። ወላጅም ግንዛቤ የላቸው። አንዳንድ ወላጆች ወጣቱ እንዲሰደድላቸው የሚፈልጉ ወላጆች አሉ። አንዳንዱ ደግሞ እንዳይሰደድ የሚታገል አለ። ከአፋር ተከትሎ ሄዶ ከአፋር ከኤርፖርት የሚመልሱ ወላጆችም አሉ። እኛ ጋር እየደወሉ ልጆቻችን ጠፍቷል፣ ዛሬ ስማቸው ይሄ ነው፣ መልካቸው ይሄ ነው፣ ይሄ ልብስ ለብሰው ወጥቷል፣ ኤርፖርት ያዙልን፣ አፋር መንገድ ደውላችሁ አስይዙልን ብሎ የሚደውሉ አሉ። ስለዚህ አንዳንዱ ወላጅ ይታገላል፣ አንዳንዱ ወላጅ ደግሞ እንዲሄድ የሚገፋፋም አለ። ይሄ ያረጋግጥ ነው ማለት ነው። ስለዚህ ግንዛቤው ከወላጁ ጋር እኩል አይደለም። ሌሎች ምክንያቶችም የግንዛቤ ማነስ ምናምን ይባላሉ። መሰረታዊ የሆነ ነገር ግን ደህንነትንና የስራ አጥነትን እንደዚሁም ግጭትንና የግጭቱን በመሰረታዊነት አለመፈታት ተስፋ መቁረጥን ያስከተለ ሁኔታ ችግሮቹን እየተባባሱ እንዲቀጥሉ ምክንያቶች እንደሆኑ ነው ጥናቶቹ የሚያሳዩን። ሌላው የደላላው በጣም የተወሳሰበ ዘዴ ነው። በጣም አስከፊ ሆኖ ያለው ማለት ነው። በጣም የተወሳሰበ ነው፣ የተራቀቀ ነው። አንደኛው ከእያንዳንዱ ቀበሌ እስከ ሊቢያና እስከ የመን ድረስ ሰንሰለት አለው። ይሄ ሰንሰለት በሀፍት በገንዘብ የተደገፈ ነው። አንድ ወጣት ከአንድ ቀበሌ ተነስቶ ሊቢያ እስኪገባ ድረስ ምንም 5 ሳንቲም ያስፈልገው። በራሳቸው ገንዘብ ነው የሚወስዱት። በራሳቸው ትራንስፖርት በኤር ትራንስፖርት ሳይቀር ራሳቸው ከፍሎ ነው የሚወስዱት ማለት ነው። መጨረሻ ሊቢያ ከደረሰ በኋላ ግን ደምሮ ስለሚጠይቁት ያቃሉ 1.2 ሚሊዮን ይጠይቃሉ ለአንድ ወጣት። የሁሉ ገንዘብ ከቀበሌው እስከ ሊቢያ ያለው ወጪ በሙሉ ደምሮ ከነትርፋቸው ሲጠይቁ ነው። ይሄ በጣም የተደራጀ አካሄድ የደላላው ቀላል የማይባል ነው። ሁለተኛ ደላሎች የሚፈጥሩት አንድ ሌላ ሲስተም ምንድነው? አንድ ሰው 10 ሰው 20 ሰው 30 ሰው የሚያመጣላቸው ከሆነ በነፃ እስከ አውሮፓ ድረስ እንወስዳለን ብሎ ያታልላሉ። በነፃ ይወስዳሉ። አንድ ሰው በነፃ ይወስዳሉ። 10 ሰው አሳምኖ ከአንድ ቤት ትምህርት ጓደኞቹን ይዘው ይመጣላቸዋል ማለት ነው። ከአንድ ቀበሌ 20 ሰው 30 ሰው የሚሄድበት ምክንያትም ይሄ ነው። አንዱ ከዛ ውስጥ አዲስ ጊዜያዊ ደላላ ስለሚፈጥሩት ነው። ያ ጊዜያዊ ደላላ ለራሱ በነፃ ለመሄድ ጓደኞቹን ይዞ ይመጣል ማለት ነው። ይሄ ቀላል አይባልም። አፋር ላይ ሆኖ ይሄን ይመለምሉትና አንድ ቀበሌ ላይ ያሰማሩታል። ስለዚህ እያንዳንዱ ቀበሌ ላይ እዛ አካባቢ ያለው አንድ ጓደኛ ይመለምሉትና በዛ መንገድ እየወሰዱ ስላሉ ይሄ ሁሉ ገፊ ምክንያቶች እጅግ ውስብስብ ለማስቀረትም ጊዜ የሚወስድና ትግል የሚፈልግ በመሆኑ የሚወጡ ናቸው። ሌሎች ምክንያቶች የሉም አይባልም፣ ግን ዋና ዋናዎቹ እነኚህ ናቸው። የኢኩያ ግፊት ያው በደላላ ምክንያት የሚመጣው የኢኩያ ግፊት እዛው ላይ ተሳስሮ ስለሚገለጥ ነው። የሁሉ ገፊ ናቸው። ኢኮኖሚው፣ ፖለቲካው፣ የግንዛቤ እጥረትም፣ የደላላ ግፊትና የኢኩያ ግፊትም ሁሉ ተደምሮ ወጣቱ ከአገር እንደወጣ የሚያደርጉት ገፊ ምክንያቶች ናቸው ብለን ነው የምንወስደው። ንጎሆ ተዛሪዋ ድሕር ሰዓት የደግሞን ገገሊ በተለይ ብቅርሺ ይኮይኑ ኩሉ ትድለላውን ንኸይምስክረሉ ሕሊፊ ይጸንሕ። ስለዚህ መንግስቲ እርምጃ ክወስድ ክኽእል ኣለዎ። ፍትሕውን ብመስኻኸርን ብኻሊእ እናተባህለ ባዕለይ ወደይ ወሲድዎ ርእየ ሒዘየ እናተባህለ ካሊእ ብጎኒ መስኻኸር ናብዝሓ ወይ ከዓነ ካሊእ ጅባኻ መምሊኢ ጥራሕ እናተጠቐምካ ሙስና እናተጠቐምካ ምስዳድ ኣሎ። እዚ ምግፋሕ ይኸውን። መንግስቲ እዚ ሓያል ፀቕጢ ክገብር ኣለዎ። ተም ሕገኛታት ከንታ ኮይኖም ተም ተስሓሱ ሰባት ፍርድ ዘይቡ የህግ አካላት ለምን በደላሎች ላይ ተገቢ ቅጣት አይሰጡም? ሀቅ ስለጠፋ ነው ልጆቻችን እየጠፉ ያሉት። ወጣት ሲደራጅ ነው ማደግና መቀጠል የሚቻለው። መንሰይ ተወዲው እኮ ይዛወታ ውጤታማ በሆነ ሁኔታ እየሄደ ነው ማለት አንችልም። ለምሳሌ የበጀት ችግር ትልቁ ማነቋችን ነው።
አንድ ምርመራ ለማድረግ ተከሳሽና ምስክር ወደ ፍርድ ቤት ለማቅረብ ሌሎች ስራዎችም ለመስራት እጅግ በጣም አዳጋች ነው። የበጀት እጥረት አንዱ ማነቆ ነው። ሌላው የፍትህ ተደራሽነት፣ የፍትህ አገልግሎት ተደራሽነት በሰላሙ ጊዜ ከጦርነቱ በፊት ከጠቅላይ ፍርድ ቤት ከትግራይ ጠቅላይ ፍርድ ቤት ወደ ተለያዩ ዞኖችና የተለያዩ ቦታዎች በመዘዋወር የተዘዋዋሪ ችሎት አገልግሎት የፍትህ አገልግሎት ይሰጥ ነበር። ከጦርነቱ በኋላ ግን ይሄንን ቆመዋል። በአንድ ማዕከል በመቀለ ብቻ ነው እየተሰጠ ያለው። ይሄንን ምስክሮችም ተከሳሾችም ከተለያዩ አቅጣጫዎች ወደ አንድ ማዕከል ነው እየመጡ ያሉት። ይሄ ራሱ አንዱን የቻለ ሌላ ችግር ነው። ሌላ የአቅም ውስንነት አለ። በተደራጀ ሁኔታ ነው ወንጀል የሚፈጸመው። ከመልማይ አጓጓዥ አለ፣ ተቀባይ አለ። ትግራይ ውስጥ ብቻ አይደለም የሚፈጸመው። ከትግራይ እስከ ሌሎች ክልሎች እና ከትግራይ ውጭ ባሉ አገራትም ድረስ ኔትወርክ ዘርግተው ነው የሚሰሩት እና ይህንን የተደራጀ አቅም ያለው የወንጀል ድርጊት አፈጻጸም ለዚህ የሚመጥን የተደራጀ የምርመራም የባለሙያዎች አደረጃጀትም ወይም የአቅም ውስንነት እንዳለ እነዚህ የቴክኖሎጂ ማስረጃ ተደራሽነት ችግርም አለ። በአንድ ማዕከል በፌደራል ብቻ ነው የሚሰጠው። ይህንን የራሳችን ችግር ነው። የመቆጣጠር ስራው በተገቢ ሁኔታ እንዳንሰራ የሚያግዱ ወይም የሚያስቸግሩን ችግሮች ናቸው። ወደ ዋና ጉዳይ ግን ስንመጣ በእርግጥ ይህ በሰው ንግድና ሰዎች በህገወጥ መንገድ ድንበር የማሻገር ወንጀል ሰዎችን በማሰር ብቻ የሚፈታ አይደለም። አንዱ መካኒዝም ነው። ቅድም እንዳየ ነው አውገሊ መንእሰ ንትሕግ ደጋፊ ኮይኑ እወ መሳፈር ኸፊልለይ ገሚስ ወጣት ህግን ደጋፊ ሆነው ደላሎችን በማጋለጥ ረገድ ሐቀኛ መረጃ ይሰጣል። ገሚሱ ደግሞ ስለሚያስፈሩት ደላሎችን አያጋልጥም። ወንጀልን ለመከላከል በመደበኛም ይሆን በኢመደበኛ መንገድ ግንዛቤ ለመፍጠር እየሰራም ቢሆንም ለዋጭ አይደለም። ብዙም ያልተሳካልን ደላሎችን የማደን ስራ ነው። ደላሎችን ስናድን ያው እኛ አይደለንም፣ ፖሊስና የጸጥታ ኃይሉ ነው፣ የፍትህ አካላት ናቸው። እነሱ የተወሰነ ደላሎችን ይይዛሉ፣ ግን በቂ አይደለም። ህብረተሰቡ ራሱ በጣም ይወቅሳል። ደላላ ይያዝና አንድ ሳምንት ሳይቆይ እየተለቀቀ ነው፣ ማስረጃ አልተገኘለትም እየተባለ እየተለቀቀ ነው እያለ ህብረተሰቡ እየወቀሰን ነው። እሱ ላይ የህብረተሰብ ድጋፍም እጥረት አለው፣ ችግር አለው። ማስረጃ ያለ መስጠት ነገር አለ። ያው ነገ ይለቀቃል ምን ብዬ ነው እኔ ከሱ ጋር የምጣላው የምን ነገርም አለ። ብዙ የገመገምነው ነገር አለ። ከህብረተሰቡ ጋር ታች ወርደን የቀበሌው ጋር የተወሰነ ሳምፕልም ወርደናል ለናሙና ያህል። እሱ ጋር የህብረተሰቡ ቅሬታ ስለምትለቁ ነው ማስረጃ መስጠት የማንፈልገው እስከ ማለት ድረስ አምኔታ ማጣት፣ ፖሊስ ላይ ፍትህ አካላት ላይ አምኔታ ማጣት ነገር አለ። ግን መፍትሄ አይሆንም። ህብረተሰቡ ግንዛቤ እንዲኖረው የሚሰሩ ስራዎች አሉ። ከወንጀል መቆጣጠር አንጻር ደግሞ በ2017 በ6 ወር በዞን ላይ ነው የሚሰራው። በከፍተኛ ፍርድ ቤት ስልጣን ነው ያለው እና በዚህ በ6 ወሩ በበጀት ዓመቱ በድምሩ 969 ተጠርጣሪዎችን የሚገኙበት 703 የምርመራ መዛግብት በፖሊስ ተጣርቶ ወደ አቃቤ ሕግ ተላልፏል። ከነዚህ ውስጥ 425 ምርመራ መዝገብ በፍርድ ቤት ክስ የተመሰረተባቸው ሲሆን 64 ተከሳሾች ያሉበት 55 የምርመራ መዝገብ በፍርድ ቤት እልባት አግኝተዋል። 7 ተከሳሾች ያሉበት በ7 የምርመራ መዝገብ በፍርድ ቤት ተከራክረው ነፃ የወጡ ሲሆን 57 ተከሳሾች ያሉበት በ48 መዝገብ ላይ ደግሞ በፍርድ ቤት የጥፋተኝነት ውሳኔ እንደተላለፋቸው የቅጣት መጠኑም ስናይ በእድሜ ልክ ጽኑ እስራት የተቀጣ አንድ ተከሳሽ ከ10 ዓመት እስከ 20 ዓመት ጽኑ እስራት የተቀጡ 38 ተከሳሾች ከ10 ዓመት በታች የተቀጡ 18 ተከሳሾች ናቸው።
በ322 መዛግብት ደግሞ ወደሚቀጥለው ሁለተኛ ግማሽ ዓመት የተሸጋገሩ መሆኑን ከዞኖች የደረሰን ሪፖርት ያሳየናል። ከእስራት ቅጣቱ በተጨማሪ በ13 ተከሳሾች ላይ ከብር 1000 እስከ 100,000 ብር የተቀጣሉ። ከዚህ ወንጀል ጋር የተያያዘ ሀብት የተገኘባቸው ሰዎችም ሀብታቸው እንዲወረስ የተደረጋለ። ለምሳሌ በአድዋ ከተማ በተጨባጭ የተሰራ ስራ አለ፣ ህጉም እንደዛ ስለሚል ማለት ነው። ስለዚህ ከጊዜ ወደ ጊዜ የሎ ኢንፎርስመንት ስራው ወይ ደግሞ በህግ የበላይነት ስራው አሁንም እየቀጠለ ነው ያለው። you.